ታረጉ ነው የመጣችሁት? ለማን ነግራችሁ ነው? ቆይ ስሚ፣ አሁን ያለው እህቱ ቤት ነው አይደል? እህቱ ቤት ነው ያለው አይደል? በቃ ዝም በለን አንተ እንዳታነግረኝ ነው። ስሚኝ ይኸውልሽ፣ አሁን እህቱ ቤት ነው ያለው አይደል? ተረጋጋ። ነገራቶች እያበላሸን ምንም እያደረኩ አይደለም። ተረዳሽ? ቢያንስ ዞር በል። እኔ ካንተ ምንም ማውራት አልፈልግም። ትሰሚኛለሽ? ማን ነግራችሁ ነው? ማውራት አልፈልግም። አንተ ማሰብኩ ነው። አንተ ነግራኝ ምናምን። ኧረ እባክህ ይኸውልሽ፣ አሁን ያለው ሩታ ተረጋጊ። ቆይ ስሚኝ፣ አዳምጪኝ። እኔና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ ቤት መሆን ይፈልጋል። ስለዚህ ፍቀጅለት እንዴ። ለምን ደግሞ አይቻለው? ቤት አለው፣ ልጅ አለው፣ ሚስት አለው፣ ቤት አለው፣ ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ቆይ ዳኒ፣ ቆይ ተው። ለምን ነው ልጁ ግን ምንድነው? ቆይ ተው። ሰማኛ አብርሃም፣ ይሄው መጀመሪያ ልጅ አንተ ስንስራ እሱ ነው በግድ ነው። አንተ ስንስራ ምን ዳኒ ምን ተፈጥሮ ነው? ምንድነው ያረከው? ምንድነው ያረከው? ልጁ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እንደ እህቱ ቤት ቢመጣ ምንድን ነው ችግሩ? አንቺ ራስሽ ንገሪኝ። ምን ሆነ ነው? አንተ ምን አድርገን ያመጣኸው ልጁን? ምንም አላደረኩትም። ስታዩ ምን ይሆን ይመስልሻል? እስኪ ተመልከቹ። ምን ሆኗል? ዳኒ እኔ ያልገባኝ በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው ባንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ፣ ለምንድን ነው እንደዚህ ዞር ሲል በጣም እንደጨነቀሽ? ለምንድን ነው እንደዚህ በጣም ተጨነቀሽ? ምን አቀላሉ? ምን ልታደርገው እንዳሰብክ? ምንም ላደርገው አይደለም። አንተ እኮ ለሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዞ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ነው ያገኘሽው? መልሽልኝ። እኔ መጥፎ ነው ምንም ማድረግ ስለማትችል ነው። ምንም ያላደረከው ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን 3 ቀን እዚህ እንዲቆይ አፍቅጂለት? ፍቀጂለት፣ ችግር የለውም ፍቀጂለት። እህቱ ቤት ነው። ሀብሉን ወስደውብኛል። ሀብሉን ወስደውብኛል። ስጦታው መውጣት ስለነበረበት ነው። ለምን መውጣት ስጦታው ማን ፈቅዶልኝ? መውጣት ስለነበረበት ማን ያጣበት? እኔ ለምን መውጣት ስላለበት። እሺ ወጣ። ምን አገኛችሁ? ወጥቶ ምንም። ይሄ ነው የምፈልገው፣ እንዲወጣ እኮ ወጣ። ምን አገኛችሁ? እንዲወጣ ያሰባችሁት ሀሳብ ቡዜ የምታወሩት ወሬ እኔ በጣም ገረመኝ ማለት ነው። የሌላው ምንም ላይ መስለኝ ይችላል። የእናንተ ሀሳብ ግን በጣም ነው የሚገርመኝ። በዚህ ልክ እንዴት ታስባላችሁ? አንቺ እኮ ነሽ እንደዛ እንዲሆን ያደረግሽው። በዚህ ልክ የማይሆን አስተሳሰብ እንዴት ልታስቡ ይፈጠር ያደረግሽው? አላደረኩኝም። ያውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ በሚፈጠረው ነገር አምናችሁ ተማምናችሁ ከነሱ ጋራ አንድ አይነት ሀሳብ ሊኖራችሁ አይገባም ነበር። ምንም ላድርጉ አልችልም። የልጅ አባት ነው። ገባሽ? ከሆነ ይሄ ነው የተመቸሽ። ምንም እኮ አይደለም። እሺ ደንዝዞ መኪና ሳይነዳ ይሄ ተመቸሽ። ወሰዳችሁ ታብሉ ምን ተፈጠረ? ምን አገኛችሁ? ይሄ ነው ምንም ያገኛችሁ ይሄ ነው። እናንተ አንቺ ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያርፍ ያደረግሽው አንቺ ነሽ። ለምን ሀብሉ እንዲወጣ አልፈለግሽው? ምክንያትሽ ምንድነው? አንቺ ራስሽ ወጣሽ። ምን አገኘ? በቃ ይሄ ነው። ሰላም ነው። ደስ ይላል። ስጦታ እኮ ነው ሲጀመር። 3 ቀን እዚህ ቆይ። በቃ ሀብሉ ወጥቷል አይደል? በቃ ለትንሽ ጊዜ እዚህ ቆይ፣ ፍቀጂለት። በዚህ ልክ በራሽ የምትተማመኝ ከሆነ ሩታ 3 ቀን እዚህ ቆይ፣ እንዲቆይ ፍቀጂለት። አንተ ከኔ እጅ አመጣኸው፣ ቆየ። ይሄው ሀብሉን አወጣ። ምን ፈጠረ? አልቆየም። ወዲያውኑ የመጣሽው ወዲያውኑ የመጣሽው ሩታ። እሺ አብራን እንደዚህ ባለ ሲጀመር ከየት አንድ ጊዜ እህቱ ጋር ነው አይደል የመጣው? በዚህ ልክ መንገብገቡ ለምን አስፈልገ? ምን አገባሽ አንቺ? በደንብ ነው የሚያገባኝ። በደንብ ነው የሚመለከትሽ አይደለም? ቆይ ገርሚ አንድ ጊዜ ሩቲ፣ አሁን ሁላችሁንም እየሰማችሁ ነው። ዳኒ በምን መንገድ እንዳመጣው በመጀመሪያ ደረጃ እኛ አልገባንም። ገብቶሻል አይደል? በመምጣቱ ግን እኛ ደስተኛ ነን። ተረዳሽኝ አይደለም? ግን አንቺ አሁን ሀብሉ ቴንሽን ስላደረገን ወይ ደግሞ የሰው አመለካከት ሀብል ላይ ስለነበረ ሀብሉን እኛ ማውጣታችን አንደኛ ረፍት ሰጥቶናል። ከዛም ባለፈ ደግሞ ሩታና ኤፍሬም በጣም ልታውቁ የሚገባው ነገር አብርሽ እኛ ትላንትና ከምናውቀው አብርሽ ተለይቶብናል እያንሽ ነው። ሩታ መረም እየሰማሽን ከሆነ አብርሽ እኛ ትላንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ና ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋለሽ፣ አንቺ ናት ስትዩ እንዴት እንደዚህ ነበረው የአብርሃም ነው እያልኩሽ ያለው። ያ ነገር ደግሞ ለእኛ ለአይምሯችን ሰላም፣ እኛ ወንድሞቹ ነን አይደለም ቤተሰቦቹ ነን። ለእኛ ለአይምሯችን ሰላም ስላልሰጠን ይሄ አንዳንድ ጊዜ ምን አለ መሰላችሁ፣ አንቺ እኮ ነገ ከኛ ጋር አብረሹ መሆን ብትፈልጊ ራሱ ከኛ ጋር ነው የምትቀጥዩ፣ ከኛ ጋር ነው የምትኖሪው። ስለዛ እኛ የአብርሽ ጤንነት ስላስጨነቀን ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን፣ አብርሽ እኛ ሊመለስልን እንፈልጋለን ነው እያልንሽ ያለው እንጂ ከአንቺ ጋር ይለያይ አላልንም። እኛ ሩታ ቤተሰቡን ከፈለግሽ ከእሱ ጋር መሆን ከፈለግሽ
ምን እንትን አስባለሽ? አብረን ነው አይደል? ቤተሰብ እሱ እኮ ወንድማችን ነው። እሱን ፈልገሽ እኛን ልጠይናችሁ ማለት። ስለዚህ አንቺ ከቤተሰቡ እንዲለያይ ብቻውን እንዲቀር ቤት ውስጥ እንዲሆን የፈለግሽበት ምክንያት ምንድን ነው? ኦኬ በጣም ጥሩ ጥያቄ ነው የጠየቃችሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ እውነት እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እሺ ልጅ እዚህ ምንም አትሰራም፣ ማስወጣት ነበረባችሁ። የኛን ህይወት የበጠበጠች የኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ገባሽ አይደለ? ሲቀጥል ደግሞ እኔ እሱ ከእናንተ ጋር እንዳይገናኝ ምናምን ያረ በጣም ብዙ ጊዜ አግኝታችሁታል። አሁን ግን ሰላም ሆነ፣ መረጋጋት ፈለገ፣ እቤቱ መሆን ፈለገ፣ ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ከዛ ባለፈ በጣም እንደዛ አይደለም እየሆነ ያለው አብርሃም ይሄ አይደለም። ታውቂዋለሽ፣ አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ አይደለም ሩታ እንዲላድርግ ኤፍሬም እንዲላድርግ አብርሃም እንዲ ነው አይደለም። እሱ ብቻ አይደለም። አሁን አብርሃም እኔ ጸጸት ላይ ሲሆንም ሆነ ምንም አውቀዋለሁ። እኔ በጣም ግርምና እንትን እያለኝ ያለው ነገር ምንድነው? በመጀመሪያ ደረጃ የናቅሽሙን ትዳር ነው ያከበርኩት። ገባሽ አይደለ? ከዛ በኋላ በሰው እጅ ሲያይሽ በደንብ አድርገሽ ነው በስትክክል ዳርሽ መያዝ አልቻልሽም። ከዛ ባለፈ ደግሞ በኋላችሁ ችግር ተፈጠረ። በየሰዓቱ እየመጣሽ እኔን ሚና ማድረግ አይጠበቅብሽም። ገባሽ አይደለ? አዲስ ህይወት መጀመር ደግሞ መብት አለው። አንቺ ሞክረሽ አልተሳካልሽም። እናስተዋስ እንዲሁ በኋላ መለስ ብለህ አዎ፣ በደንብ በጣም ፈሪ ምንም ማፈለሽ የሁለታችሁ ሴቶች ጭቅጭቅ ሳይሆን እኔ መፈልገው አብርሃም ቋንቋ ሩታ እንደደገች ስሚ፣ ካንተ ጋር ምንም መነጋገር አዳምጪ። እኔ ከነሱ ጋር እማወራውም የምነጋገረውም ቤተሰባዊነት አለ ብዬ ስለማምን ነው እንጂ እዚች ጋር አንተ ምንም እንድትለኝ አትሰሚ። ስሚ አንድ ነገር ልንገርሽ፣ እዚህ ጋር አንቺንም ማውጪው ሄርሜላንም ማውጫት አይመለከተኝም። ገባሽ አይደል? ስለ ፍቅር ስለ ትዳራችሁ ምናምን አይደለም፣ ስለ ደህንነት ነው እዚህ ቆም። ገባሽ? ከአንቺ ጋር የሚሆን ከሱ ጋር የሚሆን ብቻ አብርሃም ደህና እንዲሆን ፈልገን ይሄ አይደል? ይሄ ነው የምታውቂው አብርሃም? ይሄ ነው አብርሃም። በጣም አንተ ለምን ነው የምትጮኸው? በእናትህ ይጮህብኝ ያለው በእናትህ። እሺ ይቅርታ አብርሃም። ስሚ በደን አድርገሽ ምን ነው የምፈልገው? አንተ ነኝ ጤነኛ ነኝ ያበርኩኝ ነው ሰላም እንዴ? አላበድክም። በቃ አለቃ ታስፈልግም። በቃ ወሬ አታብዛ። እሺ ይቅርታ። ስሚ አብርሃም የት ነው የምትሄደው? ቆይ ዳኒ ተው። የት ነው የምትሄደው? ቤቱ ነው የሚሄደው። ቤቱ ሄድ ምን ችግር አለው? ኤፍሬም ይሄ ቤት ነው። ችግር የለም። ይሄ የራሱ ቤት አለው። አለ ችግር የለውም። ቤቱ ቤት መምጣት ልትከለክለው ነው? እና ታዲያ በቃ እዚህ ነው ያለው። ለጊዜው ከኛ ጋር እንዲሆን እንፈልጋለን። አሁን አስፈላጊው አይደለም። ኤፍሬም እንዴት ነው እንደዚህ ጭልም ብሎ በሚታየ እንዴ? ቢያንስ አንተ የሥጋ ወንድሙን አይደለ? አብርሃም እንደዚህ ነው የምታውቀው? አብርሃም ምን ሆነ? ሰላም ነኝ እኮ ያለው ምን ሆናችሁ? አንድ አይነት መልስ መመልሱት። ምንም አልሆነም። አይታያችሁ? አቀጥቅጠኝ መጣላለ ከቀይ የምታውቀው ይቅርታ፣ ስማኛ ለሶስት ቀን እዚህ ልትሆን ፈቃደኛ ሆነ ነበር አይደል? አብርሃም 3 ቀን ተጋሁን ገባ። ከዛ በኋላ ወደ ሚስት ወደ ልጆች ትመለሳለህ። ቢያንስ 3 ቀን ብቻ እረፍት አድርግ እዚህ አብርሃም። አስተሬ ልጆች አትበል። ወደ ልጅ ልውል ብቻ ነው ልጅ። እሺ ወደ ልጅ ትመለሳለህ። ይቅርታ እሱ አሁን ተሳስቶ ነው። በቃ ወደ ልውል ትመለሳለህ። እኔ አሁን ልውል እየጠበቀ ነው እኮ ትመለሳለህ። ይኸው እየሰማሽ ነው። እሺ አሁን ቆይ ትሄዳለህ። አንቺም ትወስጂዋለሽ። መውሰድ ነው አይደል? ስጦታውን ፈልጋችሁት ነው ወሰዱት። አዎ ፈልገናል። አሁን እናንተ በቃ ፎከስ አደረጋችሁ ሩታ የሆነ ነገር ምናምን። አንቺ ነሽ ሌላ ምንም አይገርመኝም። አንቺ ነሽ ተደረገ አንቺ ነሽ ምንም የተፈጠረ ነገር አንቺ ነሽ እንደዛ እንዲሆን ያደረገች ሁሉ ቴንሽኑ እሱ ላይ እንዲሆን አደረግሽ። ቴንሽኑ ነው። እኛ ደግሞ ሰላም ስለነሳን የለም ታወዱ። አሁን ደግሞ ትንሽ ደግሞ እዚህ ቢቆይ ፈጽሞ ሰላም ይሆናል ልጁ። አሁን ግን ይዘሽው ለመሄድ ባትሞክሪ ደስ ይለኛል። አሁን እናንተ ከፈለግሽ ነይ አንቺ ራስሽ ቤቴ ልዑሌን ይዘሽው ነይ። እዚህ ችግር የለውም ይበቃል። ቤቴ ለሁላችሁ ነይ። የተወሰነ ጊዜ እዚህ ቋመት ቤት እኮ አላቸው። ብዙ በጣም ባልና ሚስት ናቸው። አውቃለሁ እንዳላችሁ ቤት ነው መሆን ያለበት አውቃለሁ። በቃ ግን አሁን እዚህ ነው የሚሆነው። ቤት እንዳላችሁ በጣም የገረመኝ ነገር ምን እንደሆነ ታውቂያለሽ? ሰላም ሆኖ ቤቱን መምረጡ በዚህ ልክ እንደዚህ እንደሚያደርጋችሁ አንድም ቀን አስቤው አላውቅም። በጣም ነው የሚያስገርመው። በጣም አዎ ቤቱ መምረጥ እኮ አይደለም የሱ እንደዚህ ደህና ነው። ደህና አንተ ራስህ ደህና አይደለም። ያማ አብርሃም ይኸውልህ አንተ ምንም አታሳየኝ። የድሮ ማንነት ይሄ አይደለም። ምንድን ነው የድሮ ማንነት? የድሮ ማንነት ነው። እኔ ምንም አልሆንኩም፣ ደህና ነኝ። አብርሃም እንደዚህ አይደለም። አንቺ እሱ እንደዚህ ሸውዶን ያመጣኝ ቅድም አንተ አሁን እሱን ማታለል እኔ በነገር ላይ ስላመንኩ እኔ ጥሩ ነገር ለመፍጠር እኔ ግራ ገባኝ። እሷ መናገሩ በእሷ ታዛዥነት ውስጥ እንዴት አይናገርም? እናንተ ብራችሁ ነው እናንተ ተፈጠሩ እንዴ ነግራታል እንጂ ከማስከፈ ድረስ መረጃ ነው የሚነግራት። ሚስቴ ነች። የፈለኩትን ነገር እናገራለሁ። ልክ ነህ። በቃ አንተ እኔ ምን አልኩኝ? ልክ ነህ እኮ ግን በቃ
ልክ ነህ። ትንሽ ጊዜ ጠብቅ ነው። ይኸውልሽ የቤት ራስ ወድ ነው። ገባሽ አይደለ? ገባሽ? ያንቺ ራስ እሱ ነው ማዘዝም ካለበት መወሰንም ካለበት እሱ ነው መወሰን ያለበት። ለምንድን ነው አንቺ የምታዥው? ለምንድን ነው አንቺ ተረጋጋ። ይወት እንደሚያደርግ እየወሰነ ነው ራሱ መሄድ የፈለገው እኮ አብርሃም። ሰማኝ፣ እዚህ ጋር ቆሞ እሷም እህት እሱም ወንድም ነው አይደለ? እሱም ወንድም ነው። አንተ የምታውቀው ወንድም ይሄ ነው። ከልጅነት ጀምሮ አብሮ ያደገው ወንድም ይሄ ሲጀምር በምን አይነት አማርኛ በነገር ነው የሚገባ? ካንተ የበለጠ ከስጋ ወንድሙ የበለጠ እኮ ይሄ ልጅ እየተጨነቀ ምንድን ነው የተጨነቀው? አብርሃም እንደሚያውቀው ትናንትና እንደሚያውቀው አብርሃም አይደለም። ሰላም የመረጠው ግዴታ መጣላት መጮህ አለበት። ይጩህ ማለት አንተ ራስህ ምን ሆነሃል? እሱ መኪና አንተ እየነዳህ ነው በፊት የሚኖረው ህይወቱን። አሁን ሰላም መርጧል። አንተ እየነዳህለት ነው የሚኖረው። አንተ ኤፍሬም እንደዚህ አድርግ ብሎ ነው የሚኖረው። ንገረኛ፣ መልስልኝ። ኧረ ሁላችሁም ትጨንቃላችሁ። እንሂድ። አሁን ጨንቃለን። እንዴት አይጨንቅም? ሩታ ቆይ አብርሃም ለሶስት ቀን እዚህ ስሚኝ ሩታ፣ ለሶስት ቀን እዚህ አልፈልግም። ገባ ዳኒ? በጣም አስመሳይ ሰው ነህ። በቃ እሱ አስመሳይ ነው። ጓደኝነት ምናምን ብዬ አስቤ ነው እንጂ አጠገቤ ድርሽ እንዳትል ማድረግ እንደማያቅተኝ ጠንቅቀህ ታውቀኛለህ። ገባ አይደል? ስነ ስርዓትን ትይዛታለህ። አሁን የፈለግሽውን ነገር ብትናገሪ እቀበልሻለሁ። ለምን ታውቂያለሽ? እሱ ደህና እስኪሆን ድረስ ገባሽ አይደለ? እኔ ከአንቺ ጋር በመሆኑ ምንም ነገር አይገደኝም። ወይ ከሽ ደህና አድርገኝ፣ ይኸው ደህና አድርገኝ። ምንድነው አብርሃም ቁጭ ለሶስት ቀን እዚህ ሁን። ከዛ ወደ ቤት ምን ልታረጊ? ምን እሱ ምን ያረጋኛ ጋር እኮ ነው የምትቆየው። የእናንተ ሀሳብ ዳኒ በደንብ ግልጽ ነው። አንተ ከእህቱ ጋር ምናምን ከወንድሙ ጋር ከሆነ ሰላም ማድረግ የምትፈልግ የነበረው እዚች ልጅ ምንም አትሰራም። እቺ ልጅ ውጪ ከእህቱ ጋር ጊዜ አሳልፋት። ችግር የለውም። ዳኒም እኮ ሊሄድ ነው። እዚህ ቤት አለው እሱ ራሱ ቤት አለው ሊሄድ ነው። እኔ እሱ የሚኖረው ከኔ ጋር ነው። ለሶስት ቀን ይሉ በቃ ይኸውልሽ ሄርሜላ ቤት አይደለም። ከዚህ የመጣው አንቺ የፈለገበት ይሄ ከዛ በኋላ አንቺ ጋር ቢፈልግ ካልፈለገ የፈለገውን ያድርግ። ብቻ ለሶስት ቀን ከኔ ጋር ይሁን። እሱ ለሁላቸውም ያሉም ከኔ ጋር አዳዲስ ርዕስ እያወጣችሁ አይደል? አዳዲስ ርዕስ ማንሳት አይደለም። አብለው ንቃችሁ። አሁን ደግሞ ድጋሚ 3 ቀን አላችሁ። አዎ 3 ቀን ይቀበል ከኛ ጋር ምን ችግር አለው? ምን ቁጭ ብሎ ነው ምን ችግር አለው? ቆይ አይደለም የፈለጋችሁት ነገር አድርጋችሁታል። መጥቷል። ማየት የፈለጋችሁትን ነገር አይታችኋል። ሀብሉ ሞልቋል። ይበቃችኋል። ምንድነው ችግሩ? ቢቀመጥ ይበቃችኋል። ወይስ ካንቺ ጋር ካልሆነ አይንቀሳቀስም? ካንቺ ጋር ካልሆነ አይንቀሳቀስም? ከኔ ውጭ ማኮ ተንቀሳቅሶ አያችሁት። ሀብሉ ነው ለቃችሁ ጊዜ እሱ ተይው። ግን አንቺ ካንቺ ጋር ቤት ውስጥ ካልሆነ አይወጣም። አንቺ አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት አለበት። ወንድ ልጅ አይደል? ራሱ ተንቀሳቅሶ መግባት አለበት። አይደለም በጭራሽ ትልቅ ውሸት ይገዋሽሽ ነው አይደለ? በራሱ ተንቀሳቅሶ አያውቅም። እንዲህ ከሆነ ጀምሮ ተንቀሳቅሶ አያውቅም። ተሸክማኝ ነው እንደምትዞረው ባለው እስቲ በራሱ እንዲቀሳቀስ ፍቀጅለት። ይሄ ልጅ በራሱ ተንቀሳቅሶ ካቆመ ቆየ። እየተንቀሳቀስኩ አይደል? ተሸክማ ነው ያለችው። ባለው ምትበላ አንተ የእሷ ነገር ነው የምታስተናግደው። ልክ ነው ባለው እንዴ ሰው ለሚስቱ መታዘዝ አይገባም? መታዘዙ ሰየው ደስ ይላል እኮ በትክክለኛው መንገድ ሲሆን ነው እንጂ መታዘዝ የሆነ ነገር መሆኑ ምናምን እኔ አይመለከተኝም። ምርጫዬ ነው። ከዚህ በፊት ብያለሁ። ቪዲዮዎችን ታያለህ። ግን አሁን ባለህበት ሁኔታ አይደለም። ሰው ስራ ሳትሄድ ቀርተህ መኪና ሰው እየነዳለ እቤት ውስጥ እንደ ሴት ልጅ ቁጭ ብለህ አይደለም ነው በቃ ጥያቄ። ያ ነው እያልኩ ያለሁት። እኔ ከስራ እረፍት ማድረግ አልችልም። እሱም ጥሩ ነገር ነው። አብርሃምን ነው የምፈልገው እኔ እኔ ረፍት አርግስ ከዚህ በፊት ረፍት ማድረግ መብት እኮ ነው። ትችላለህ። ቤት ውስጥ ብቻ አይደለም ከሀገር ወጥተህ ብትፈልግ ረፍት አድርግ። ግን ደህና ሁንልኝ። በቃ እሱ ነው የምፈልገው አይደለ? ሲጀመር ቦዜ ቆየ። እኔ የምለው ሩታ ለምን ልትራጅናት ሞክር? እኛ እያለን ያለ ነው እንዴ ሩታ በጣም የሆነ ሌላ ውስጥ እየገባሽ ነው። አንቺ ራስሽ ገብቶሻል። እኛንም እያስጨነቅሽን ነው። እኛ አብርሃም ከኛ ጋር ይሁን። እኛ እዚህ ቤት አሁን እኮ እያልኩሽ ነው። እኔ ምን ዋለኝ ታውቂያለሽ አይደል? በቃ ዛሬ ስለ ወንድሜ ጉዳይ አሳስቦኝ ነበር እዚህ መጣሁ። ተረዳሽኝ አይደል? ድንገት ዳኒ ይዞት መጥቷል። ከመጣ በኋላ ግን እኛ ደስ ብሎናል። ገብቶሻል። ትንሽ ጊዜ ከኛ ጋር ይሁንና ይመጣል ወደ ቤት ነው ያለሽ። ለምን ይሄንን ለመረዳት አትሞክሪም? አንቺ ሚስት ነሽ፣ እንደ ሚስት ስትሆኚ እሱም ደግሞ ባል ነው፣ እንደ ባል ሲሆን አይሻልም ወይ? አንቺ እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮ ቁጭ እንዲል ትፈልጊያለሽ ወይ እንዴ? አሁን ምናልባት አሁን አንቺ የሆነ ሲመስለኝ የታየሽ ነገር ወይ ደግሞ አንቺ የገባሽ ነገር ትናንትና ያስቸግረሽ ስለነበር ትናንትና ካኪ ዘራ ትናንትና እምቢ ይል ስለነበረ ዛሬ ግን ሁሉ ነገር ስጠይቂው እሺ ስለሚና ስትዩ እሺ ሲል ያ ወደ ራሱ የተመለሰ መስሎሻል። ግን አይደለም።
ገባሽ? እኛ እሱን እያለን አይደለም። መታዘዙ ለምን ታዘዘሽ አይደለም፣ ይታዘዝሽ። ግን እኛ አብርሽን አተነዋል። የድሮ አብርሃም እንደዚህ አይነት አይደለም። ቢታዘዝም ታዛዥ እንደሆነ እናውቃለን እኮ። ትናንትናም ታዛዥ እንደሆነ ታውቂያለሽ። ግን በእንደዚህ አይነት መልክ አይደለም። ገባሽ? እኛ የተረዳነው ይሄ ነው። ኤፍሬም እንኳን እኮ እያወራን እየተረዳን አይደለም። ገባ? አሁን ሁለታችሁ በራሱ ምን እንዳሰባችሁ እኔ አላውቅም። አሁን ሌላ ነገር እንዳስብ ነው እያደረጋችሁኝ ያላችሁ። ስለዛ በስነ ስርዓት ይህንን ነገር ግልጽ ሆነሽ አንቺ ራስሽ ለኛ ነፃነቱን ብትሰጪንና ወንድማችን ነው ከኛ ጋር ቢሆን ምን ችግር አለ? ቆይ እኔ ግራ ይገባኝ። ቆይ እኔ ራሱ በጣም ጥያቄ እየሆነብኝ ነው። እኔ መጀመሪያ ስጦታ የሰጠሁት ሰዓት ነበር አይደል? እሱ ድረስ ማውለቅ ለምን አስፈለገ? መልሽልኝ። ይሄ አዲስ ነው የገዛችሁለት? ማን እንደገዛለት እኔ አላውቅም። እኔ ስጦታውን ስጦታ ማውለቁ ስለምን አስፈለገ? ሰዓቱ ስለወለቁ መሰለኝ ሰላም ያገኘው። ምን ማለት ነው? አዎ አየሽው ነው ደግሞ በዚህ መጣችሁ። ሰላሙን ያገኘው አንደኛ እንደዛ ነው። ሁለተኛ ነገር ደግሞ አንቺ ከህይወታችን ወጥተሻል። ከነ ምናምንሽ ነው መውጣት ያለብሽ። ያንቺ እዚህ ግራ ቅንባ አያስፈልገንም። ሰላም ምን ግን እንዲህ ነው? አው ዚ በጣም ሰላም ነው። ድንግዝ ማለት ነው። ሰላም ህይወቱን መርጧል። እንደገና ደግሞ ከዚህ በኋላ ማሳለፍ የሚፈልገው ጊዜውን በሙሉ ከኔ ጋር ነው። ረጅሙን ጊዜ ከኔ ውጪ ብዙ ነገር ሲፈጠር አልፏል። ኦልሬዲ ካሁን በኋላ ግን ከኔ ጋር ነው የሚሆነው። እኔ እና እሱ እንግዲህ በጣም ጥሩ ጊዜና በደንብ ዛሬ ምን ካደረግን በኋላ ከቻለን እንገናኛለን። እሺ ፈልገው ወደው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከድሽ እያነሳ ከዛ በኋላ እየሰጠው ያሉ ስጦታዎችን ራስህ ነክሳት ፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታወልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩኝ አይደል? ያንቺን ስጦታ ያንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ አይደለም አሁን ተንቀሳቀሳ ሩታም እስከ ዛሬ ድረስ ሩታ የት ነበርሽ አለሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር ስንል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ? ኦኬ እንደዛ ስታደርጊበት ሳይሆን እሱ የሚያደርገው ነገር ማሰብ ነበረብሽ። የኔ ብቻ ትቁጠሪ። ሲቀጥል ደግሞ እኔም ያደረኩትን እሱም ያደረገውን ረስቶ ነው ዛሬ በሰላም እየኖርን ነው። ሶ ያለፈ ታሪክ ምንም ማስተዋወቅ አያስፈልግም። አንዴ ስማኝ፣ ገብቶኛል። አንዴ አዳምጣ። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበረች። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስተዋወቅ አይጠበቅም። ችግር የለውም። አንዴ ከሷ ጋር እሺ ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል የሚያውቅ ከሆነ ማለት ነው ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው? በጣም በንግግር የምታመሰው ነበር። በትክክል እንደዚህ አወራሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምርሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መተህ ፎቶዎችን ስታይ ነበር። አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔን በስትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብም ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገር ትችል ነበር አይደል እንዴ? ግን ደግሞ ትዳራችሁን ፈቱ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? በግድ ነው እንዴ? ኖ በግድ አይደለም እያልኩ ያለሁት ግን ደግሞ ለኔ መንገር ባለብህ ካለ የተናገርክ ያለው አሳማኝ ምክንያት ሰጥተኸኝ ከኔ መለያየት ትችላለህ። ገባህ አይደለ? ግን ጤነኛ ይሁንክ ጤነኛ አይደለም ወይም ደግሞ ሰላም አይደለም ብዬ እያሰብኩኝ በፍጹም እኔ እንዴት አድርጌ እንድቀበለው ነው የፈለግከው? ሲጀመር ያልገባቸው ነገር ማለት ነው ሩታ፣ እስኪ ቁጭ በል በይው እስኪ ልጁ። ለምን? አይ ቁጭ በል በይው አንዴ። አንቺ ዘዡ ለምን ይቀመጣል? እንሄዳለን እንዴ? አይደለም ይነሳል እኮ ቁጭ በል በይው። እሺ ቁጭ በል እንዴ። ለምንድን ነው እኔ ምን በሰው ነው እንዴ የምለው? ምን እንዴ ሚስቴ ነች፣ የፈለገችውን ነገር ብታዘዝ ይታዘዛታለሁ። በቃ ይታዘዛታለሁ። አዎ እሺ ቁጭ በል እሺ። ለምን ቁጭ አለ? ልንሄድ ነው እኛ። የት ሄዳለህ? ሩታ ካላለች እሺ አትልም ነው እንዴ አንተ? የት ቆይ አይደለም ቆይ ወዲህም ማለት ከዚህ በላይ ባታስጨንቁት አሪፍ ነው። ምንድን ነው እኮ ትሄዳለህ። ምንም የምትሰሩት እንትን ደስ አይልም እኮ ምንም አላልንም እኮ በቃ አልፈልግም። ምንም አላልንም። የምታስጨንቁኝ በቃ አልተጨነቅንም። የግድ እኮ ያስጨነቁት እነሱ ናቸው። እነሱ መጡ አስጨነቁ። አንቺ ከዛ በፊት ከሩታ ጋር ሁን ትይኛል ነበር እንዴ? ለምንድን ነው እኮ እኔም እኮ ግራ የገባኝ እሱ ነው። ያኔ ለምን አልሆንክም ነው ለእኔ ጥያቄ። አሁን እንዲህ ፈዛ ደንግዘህ አይደለም ከእሷ ጋር የምትሆነው። ስለዚህ ቁጭ በል በቃ። እያወራሽ ነው መልስ እየመለሰ አዎ እያወራኝ ነው። እያወራኝ ነው አሁን በግድ ደንዝዝ ነው እንዴ? አይደለም በቃ ደህና ነህ። እኔ ምን አልኩኝ? ደህና ነህ፣ ሰላም ነህ። ግን ከኔ ጋር ሁን ምን ችግር አለው? ለሶስት ቀን እሺ እዚህ ሌላ ጊዜ አንተ እንደዚህ ስላስጨነቅከው እናንተ ሌላ ሀሳብ ስላነሳችሁ አይሆንም።
ሌላ ጊዜ ይሆናል። በቃ አንቺ ሌላ ጊዜማ አየነው እኮ ከኔ ጋር ይሁን የሆነ ነገር ስልመሽ ሰማሽ። አሰረጋጊ ይኸውልህ በግድ ልታሳብዱ አንተ ወደ መጀመሪያ ህይወት ተመልሰሃል። ምንም ችግር የለውም። እህት ቤት ነው አይደል? ከዚህ ቤት ትመጣለህ። ብዙ ሰዓት አሳልፈህ ትሄዳለህ አይደል? ስለዚህ ዳኔ ሁላችንም እረፍት እንድናገኝ እዚህ ቁጭ በልና ሎሌ የሚመጣል እዚህ ጥሩ ጊዜ አሳልፈው እኔ ከፈለክ ሄድልሃለሁ። ቢያንስ ለሶስት ቀን እህት ጋር ተቀመጥ። ይሄ ከባድ ነገር ነው። እሺ ለምን እህቱ ጋር እኮ ነው አይቀመጥም። ዳኒ ስጋው እኮ ናት። ምንም ያሳስበና የሚያሰጋ ነገር የለም። ጭራሽ የለም። ችግር አለው። አይዞሽ ችግር የለውም። እሱ ችግር የለውም። ነገሮችን እንደዚህ እየሸፋፈነችብህ ነው። ስለዚህ አንተ በራስህ መወሰን የምትችል ከሆነና የምትወዳት እህት ጋር እግዚአብሔር አታስጨንቁ። ለሶስት ቀን ሩታ አንቺ ለገቂውና አንድ ሀሳቡን ይንገር። አንቺ ጋር ሀሳቡን ይንገራችሁ እስቲ ንገራችሁ ሀሳቡን እኛ ያስገደብነው ምናምን ነው አይመስላችሁ? ሀሳቡን ይንገራችሁ። ስማኝ አንድ ነገር ልንገር። እኛ ከሩታ ጋር በመሆኑ አይደለም ችግራችን። እኔ ከሩታ ጋር የፈለገውን ይሁን ከልጅ ከትዳሩ ይመለስ፣ ግን አንዴ ወደ ቀልቡ ይመለስ፣ ወደ ማንነቱ ይመለስ። ቀልቡ ይኸውና እኮ ወዴት ነው ቀልቡ የሚመለሰው? ከዚህ በላይ እሺ ቀልቡ ላይ ከሆንክ ማለት ነው። አብርሃም ቅድም ለሶስት ቀን እሺ ብለህናል አይደል? አሁን ሩታ ስመጣ ለምን ሀሳብን ቀይር? አላልኩም። እሺ አላልኩም። በግድ እያስገደድከኝ ነበር። እዚህ ትሆናለህ እያልከኝ ነበር እንጂ እኔ እሺ አላልኩም። ማላቅ ነው እንደሚመስል ለምን ነው እሺ እሺ እህት ጋር መሆን አትፈልግም? ለሶስት ቀን እኔ ሚስት እያለኝ ለምንድን ነው እህቴ ጋር የምሆነው? ለሶስት ቀን እረፍት እንድታደርግ ነው ካለህበት ነገር ላይ ነፃ። እኔ መች ተጨነቅኩኝ አልኩ። ከሚስቴና ከልጄ ጋር ደስ የሚል ህይወት እየኖርኩኝ ነው። አለቀ በቃ። ለምንድን ነው የማትፈቱኝ? በራሱ እንዴ ስንቴ ነው የሚነግርሽ? ስንቴ ነው የሚነግርሽ? በራሱ ነው አንተ መኪና ምትነዳለት ነዳውለት ምን ይጠበቅ? ለምን እነዳለሁ እስከዛሬም ባጋጣሚ አጋጣሚ ነው። ሁሌ ዘዋ አታውቅም እንዴ? እኔ አንተ ሄደህ መኪና አንተ ሄደህ እያንዳንዱ ነገር አንተ መታ አታውቅም። አንተ ሁሉ ነገር አንተ ጊዜ አንተ ተላብራ በዚህ ተጨነቅ ነው። አታስመስል አታስመስል። በደንብ አስመስላለሁ። በቃ እንውጣ። አስመስል ከሆነ በደንብ አስመስላለሁ። አሁን ይፋ በቃ አንተም ተረጋጋ፣ እኛ ምን ረጋጋ። እኛ የምንፈልገው ሰላማችንን ነው። እናንተ በዚህ ልክ እንደዚህ ብትሆኑም አይደንቀንም። ኢትስ ኦኬ። ለመረጋጋት ሞክሩ። ከእናንተ ጋር መገናኘት እንገናኛለን። ማውራት ባለብን ልክ እናወራለን። ከኛ ህይወት የማያስፈልጉ ሰዎች ግን ፊት ለፊታችን ይዛችሁ አትቅረቡ። አንተንም ይጨምራል። ችግር እኮ አይደለም። ቤተሰቡ ብቻ ነው የምትፈልጊው አንቺ፣ እሱ ብቻ ነው የምትፈልጊው። ብቻውን ባይተዋር እንዲሆን ነው የምትፈልጊው። መጀመሪያ ባሌ ይቀድማል። እውነት ለመናገር ባልሽ ቢቀድምም ቤተሰብ አለው። እንደዚህ አድርገሽው አይደለም። ትክክለኛው አብርሃም ጋር ሆኚ እስቲ። አንቺ ሴት ኮንሽ ከትክክለኛው አብርሃም ጋር ሆኚ። በጣም ብዙ ጊዜ ሴት ኮንሽ ትኛለሽ። በጣም ጠንካራ ሴት ነኝ። ብዙ ስትረግለሽ ማሳየኛ። በጣም ብዙ ሰዎች ሊጥሉኝ እየሞከሩ በብቃት የተወጣ ሴት ነኝ። ብዙ ከዛ በመጣደሽ አስረግጬ ስለብሽ ማለት ነው። ስለዚህ ዛሬ ቆም ነጋገር አይጠበቅብን ነው። የሁላችሁም ታናሽ ቢሆን ሁላችሁም አክብሬያችሁ ዝም ያልኩት እስካሁን ሌቭም ሆነ ጉዜም ሁለታችሁም እናንተን አክብሬያችሁ ነው እስካሁን ዝም ብያለሁት። ልጁ ደንዝዛል። የሆነ ነገር ተጣጣ። ሰላም እኮ ነው ልጁ። ከዚህ በላይ ምን ይሁንላችሁ? እያሳበዳችሁት ነው። በግድ በድሮ 3 ቀን እዚህ ቆይ ተባልካለች። 3 ቀን እዚህ ቆይ እነሱን አክብሬ ነው እስካሁን ዝም ያልኩ። ሌላ ችግር ላይፈጠር ነው ከከሩ ሰማያለ እንደሱ ነው። ምን ብታረጋኛችሁ? ስሚ 3 ቀን እዚህ እንዲቆይ ፈቀደ። ማንም ሰው ይሁን አብርሽ ነው አትረፍ በቃ ሂድ። አንተ ነህ እንደ የምታዙ ለምንድን ነው ልጁ እናንተ የምታዙ? ዋጋ ትከፍሉበታላችሁ። እሺ ኧረ በስመ አብ ወልድ እንደዚህ መሆን የለበትም። እንዴት ነው በዚህ ልክ መድረቅ የሚችለው? እንዴት ነው በዚህ ልክ ደርቆ ገና ነው ማለት የሚችለው? እንዴት ነው አብሮት ያደገ ወንድሙ በዚህ ልክ እናንተ ያያችሁት እኔ ያዩትን ማየት የሚከብደው? እንዴት ነው ከሷ ጋር ተባብሮ በዚህ ልክ ሲጀመር? እኔ አሁን ሲገባ የፍሬም በራሱ አንዳንዴ ይሄ ምንድነው ተሰራ ድግምት ምናምን የምትሉት ነገር እኔ የእውነት እያመንኩ ነው መሰለኝ። ኤፍሬምን በራሱ የሆነ ነገር ሳይሆን አይቀርም እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም። እንዴ ሩታን እኛም እናውቃታለን፣ መጀመሪያም በደንብ እናውቃታለን ሩታን። እንዴ ምን እሱ ምን የተለየ ነገር እንዳየ ወይ ደግሞ እሷ ላይ ምን የተለየ ነገር እንዳለ እኔ በፍጹም ሊገባኝ አልቻለም። እኔ አሁን ምን ከአይምሮዬ በላይ ስለሆነ የተለየ ምናምን እኮ አይደለም። እኔ እኮ አልገባችሁም እናንተ። አሁን እኔ ልጁ ሰላም እንዲሆን ነው የምፈልገው። የፈለገውን ነገር መወሰን ይችላል ብያለሁ፣ በሄርሜላ ፊት ብያለሁ። እኔ አሁን
ሄርሜላ ትሁን ሩታ ትሁን አይደለም ጥያቄ። ልጁ በስነ ስርዓት በህይወቱ ለምን አይኖርም? ለምን ይከለክሉታል ነው በቃ የኔ። ለምን ፉዞ አድርገውት ለመቀመጥ ፈለገ? ያ ነው በቃ የኔ ጥያቄ። ሁላችንም እኮ አሁን ቡዜ እሱ ነው እያሰብን ያለው። ያም ሆነ ግን አሁን እኛ አሁን በካሜራ ፊት ማወራው ነገር የለኝም። ተሰብስበናል አይደለ? የምናወራው ነገር አለኝ። እኔ እፈልጋለሁ አንድ እንኳን ሀብሉ ወጣልኝ፣ ሁለት ደግሞ ማድረግ ያለብንን እናደርጋለን። አሁን ግን በዚህ መልኩ ማውራት አልፈልግም። ወይ ይሄ ልጅ ወይ ምናልባትም ያሁን ነገሩን ብላ ለመቀበል እየቀበለኝ ነው። ምናልባት ይሄ እውነትም ሳይፈልገኝ ቀጥሎ ሊሆን ይችላል። ልቀበለው ግራ ገባኝ። እግዚአብሔርን እውነት ከቀልቡ ሆኖ እኔን ሳይፈልገኝ በዚህ መንገድ ከኔ ጋር ለመለያየት እየሞከረም እየመሰለኝ ነው። ከቀልቡ ቢሆን እኮ ይኸውልሽ ያስታውቃል። ሄርሜላ ከቀልቡ የሆነ ሰው ያስታውቃል። ይጀምር አብርሃም ታውቀው የለ ዳኒ የሚፈልገውን ነገር ቀጥታ የሚናገርና የሚጋፈጥ ሰው እኮ ነው እንጂ እንዲህ ዙሪያ ጥምጥም የሚሄድ ልጅ አይደለም። የእሷ ለመናገር ዙሪያ ጥምጥም አይሄድም። ቀጥታ አልፈልግሽም ካለ እንዲህ ነው አልፈልግሽም ሊላት ይችላል። ትናንትና ንቅት ብሎ የሚንቀሳቀስ ሰው ነው። ከልጁ ጋር ብዙ ነገር የሚያሳልፍ ሰው ነው። የፈለገውን ነገር የሚናገር ሰው ነው። ገባሽ? እኔም እኮ ይሄን አብርሃም አይደለም የማውቀው። ብዙ ቦታዎች አብረን ሄደናል። ቢያንስ የሰርጉ ጊዜ እንኳን ረጅም ጊዜ አብረን ነበረ። እኔ ያውቀዋለሁ በትክክል አብርሃም። ገባሽ? ያ ነገር ነው ጭንቅላቴ ውስጥ የገባው። አሁን ደግሞ የኤፍሬም ራሱ እንደዚህ መሆን ሌላ ጥያቄ ነው የፈጠረብኝ። ለማንኛውም ተውት፣ ሁሉንም ነገር ለማስተካከል እንሞክረዋለን። ቆይ ዳኒ እፈልጋለሁ፣ ካሜራውን እንትን በል እፈልጋለሁ። ቁጭ በል ስሚኝ ቡዜ፣ አሁን ባለው ሁኔታ ላይ ማለት ነው እኔ ምንም ልናገር አልችልም። ሌላ ነገር ማሰብ አለብን፣ ሌላ ነገር ማቀድ አለብን። በቃ ብቻ ነው አቅም እንሞክር። እደውልላችኋለሁ።